ሁላችሁም ጥንቃቄ አድርጉ። ፓርታይም ስራ ሊሰሩ ሄደው የገጠማቸው ነገር እጅግ በጣም ነው የሚያሳዝነው። ለሌሎቻችሁ ግን ማስተማሪያና ማስጠንቀቂያ እንዲሆን ፓርታይም ስራ ሲደወልላችሁና ስራው ሲመጣ ከመሄዳችሁ በፊት ማድረግ ያለባችሁን ወሳኝ ነገር ነው የምነግራችሁ ማለት ነው። ራሳችሁን ከአደጋና ከተለያየ ነገር ለመጠበቅ ስራ አለ ስለተባለ ብቻ በሄዳችሁ ቁጥር ችግሩ በጣም የከፋ ስለሆነ ጥንቃቄ አድርጉ። እነዚህ ልጆች ምንድነው የገጠማቸው በዝርዝር የምነግራችሁ ይሆናል። እንደዚሁም እናንተ ፓርታይም ስራ ስትሄዱ ፓርታይም ያው ተመላላሽ ስራ ማለት ነው። የተለያዩ አረብ ሀገራት ሆናችሁ ተመላላሽ ስራ የራሳችሁን ወረቀት ይዛችሁ እንደዛ ነው ብዙዎች የሚሰሩትና ከመሄዳችሁ በፊት ማድረግ ያለባችሁን ወሳኝ ነገር ነው የምነግራችሁ ማለት ነው። ይህን ቪዲዮ ግን ለሁሉም እንዲደርስ ላይክ፣ ሼር አድርጉ። አንዲት እህታችን ላይ የደረሰው ነገር ምንድን ነው? ከዚህ በፊትም አንዲት ብቻ ሳይሆን 4 እህቶቻችን ላይ የደረሰ ነገር አለ። እሱንም የምነግራችሁ ይሆናል። ከዚህ ተነስቼ ለሌሎቻችሁ ማስጠንቀቂያ እንዲሆን ፓርታይም ስራ ሁሉ አለ የተባለው ስራ ላይሆን ስለሚችል እንድትጠነቀቁ ነው ዛሬ የምነግራችሁ ማለት ነው። ይህን ቪዲዮ ላይክ በማድረግ ጀምሩት። ሰላም እንዴት ናችሁ? ውድ የሀገሬ ልጆች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልኝ እላለሁ። ለምን ከምንም ነገር በላይ ሰላም ይቀድማል። ከሰላም ምንም ነገር የሚቀድምና የሚበልጥ ነገር የለምና ሰላማችሁ ይብዛ። ዛሬ እንግዲህ ይዤላችሁ የመጣሁት በተለይ ደግሞ ተመላላሽ ወይንም ደግሞ ፓርታይም ስራ የምትሰሩ ልጆች በጣም ከፍተኛ ጥንቃቄ አድርጉ ለራሳችሁ ማለት ነው። ምንድነው የተፈጠረው? እንግዲህ አንዲት እህታችን ፓርታይም ስራ ተደውሎላት ስራ ከሄደች በኋላ በጣም እጅግ በጣም ማለት እንዴት ብዬ ልንገራችሁ፣ በጣም ይከብዳል የደረሰባት ነገር። እንደው እናንተን ፓርታይም ስራ የምትሰሩ ምናልባት እናንተን እንደማስፈራራት እናንተን እንደዚህ እንደማለት ምናምን ነገር አይደለም። የገጠማችሁም ልጆች አላችሁ ብዬ አስባለሁኝ። ለፓርታይም ስራ ደውለው ለስራ አይደለም የሚፈልጓችሁ፣ ለሌላ ነገር ነው የሚፈልጓችሁ። ገባችሁ? እና ፓርታይም ስራ ከመሄዳችሁ በፊት ማወቅ ያለባችሁና ማድረግ ያለባችሁ ነገር ልንገራችሁ። አንደኛ ነገር ምንድነው? ሲደወልላችሁ ቀጥታ የሰዎቹን የሚያሰሯችሁን ሰዎች አይዲ ወይንም ደግሞ መታወቂያቸውን እንዲልኩላችሁ ማድረግ አለባችሁ። የግድ የሆነ ችግር ቢደርስ የሆነ ነገር ቢፈጠር የሆነ በቃ ይጠየቃሉ እነዚያ ሰዎች። ገባችሁ? ነገር ግን እንደደወሉላችሁ ጸጥ ብላችሁ ተነስታችሁ መሄድ በጣም ከባድ ነው። ሌላው ነገር ደግሞ የተዋዋላችሁበትን ደሞዝ አስቀድመው እንዲከፍሏችሁ ማድረግ አለባችሁ ማለት ነው። አስቀድመው ወደ እጃችሁ መግባት አለበት ያ ገንዘብ። ለምን ፓርታይም ስራ ስትሰሩ አይታችሁ እኮ በጣም ብዙ ልጆች ሰርተው ከሰሩ በኋላ ገንዘብ አይከፈላቸውም። ገንዘብ የለም ይባላሉ፣ ወይ ምን ይባላሉ፣ ወይ ውጭ ተብለው ይባረራሉ። አንዳንዶቹም ለምን እጓተታለሁ፣ ለምን እካሰሳለሁ፣ ለምን እንደዚህ ይላሉ። መክሰስ መብት አላቸው፣ ግን ለምን እንደዚህ አደርጋለሁ ብለው ጸጥ ብለው የሚቀመጡ ሰዎች አሉ፣ ከጉትቻው አይበልጥም በሚል ማለት ነው። ስለዚህ ከመጨቃጨቅና ከመነታረግ ታክሲ ይዛችሁ ሄዳችሁ የታክሲ ከፍላችሁ ስንት ዋጋ ከፍላችሁ እዚያ ሄዳችሁ ደክማችሁ ተጸድቶ ማያቆሻሻ አንከባላችሁ አጽድታችሁ ሁሉ ነገር አድርጋችሁ ያለ ደሞዝ መመለስ በጣም ከባድ ስለሆነ አስቀድማችሁ ደሞዛችሁን በጣም ብዙ ልጆች ናቸው ሰርተው ደሞዝ ሳይሰጣችሁ የሚቀሩ ፓርታይም ማለት ነው፣ በጣም ብዙ። ስለዚህ ቅድሚያ ደሞዛችሁን ተቀበሉ። ቅድሚያ በሰዓት ስለሆነ የፓርታይም ስራ በሰዓት ነው። የምትሰሩትን ስራ ታውቁታላችሁ፣ እንደዚሁም ደግሞ የሚከፈላችሁን ታውቁታላችሁ፣ እንደ ኮንትራት ስለሆነ ማለት ነው። ስለዚህ ክፍያችሁን አስቀድማችሁ ተቀብላችሁ ስራችሁን መስራትና ያለምንም ጭቅጭቅ ያለምንም ንትርክ ስራችሁን ጨርሳችሁ መውጣት ማለት ነው። ሌላው እንደነገርኳችሁ አይዲ ነው። ከመሄዳችሁ በፊት ስራው እዚህ ቦታ አለ፣ እንዲህ አይነት ጽዳት ነው ምናምን ነው ስትባሉ አይዳችሁን ተቀብላችሁ ለሆነ ጓደኛችሁ አይዳችሁን ሼር ማድረግ። ለምን ታግታችሁ እዚያ ልትቀሩም ትችላላችሁ። ያንን ነገር ለጓደኛችሁ ዋትስአፕ ላይ ወይ ቴሌግራም ላይ ሼር አድርጋችሁ ማስቀመጥ በጣም አስፈላጊ ነገር ነው። ግዴታ እናንተ ስልክ ላይ ብቻ ቢቀመጥ ጥቅም የለውም። ሌላ ሰው ጋም ያንን ነገር እዚህ ቦታ ስራ ልሄድ ነው ብላችሁ ያንን ነገር ሌላ ቦታ አስቀምጣችሁ አይዲያችሁን ከያዛችሁ ምንም ማድረግ አይችሉም፣ ምንም። ምክንያቱም ዞሮ ተጠያቂ ስለሆኑ ማለት ነው። ከዚህ ውጭ ብትሄዱ እንግዲህ 4 ልጆች አሁን ሳይሆን የቆየ ታሪክ ነው የምነግራችሁ። ይሄንን እዚሁ እኛ ያለንበት አካባቢ ስራ ተብለው ፓርታይም ስራ ነው ሄደው የሄዱ ስራ በጣም የምሬ ነው የምላችሁ። እንዴት እንደተመለሱ ራሱ በስንት ስቃይ የተመለሱት። ሴተኛ ዳሪ ቤት ነው የሄዱ የነበሩት። በጣም በሚያሳዝን ሁኔታ በጣም ብዙ ዋጋ ተከፍሎ ነው እነዚያ ልጆች የተመለሱት ማለት ነው። ሲመለሱ አንደኛ እንደዚህ አይነት ስራ አይደለም እዚህ ሀገር፣ የዚህ ሀገሩን አላውቅም። በእርግጥ ኢትዮጵያ ውስጥ እንኳን እንደዚህ አይነት ስራ ከጀመራችሁ በቀላሉ የምትወጡበት አይደለም። ስትወጡ በጣም ከባድ እንደሆነ ብዙ ሰዎች እንግዲህ በሶሻል ሚዲያ ሲናገሩ ሰምተናል።
እንደሚወራው ቀላል ነገር የምትወጡበት የምትገቡበት ነገር አይደለም። ዋጋ የሚያስከፍል ነገር ነው። ገባችሁ? አንዳንዴ ብዙ ሰዎች ሳያውቁ እዚህ ነገር ውስጥ ይገባሉ። መውጫው ግን ዳገት ነው እና እንደዚህም አይነት ነገር አለና በኋላ ከምትሰቃዩ አስቀድማችሁ ማወቅ። ምህረትን እንግዲህ የምህረትን ነገር ታሪኳን ንቁ ላይ ሰምታችሁታል ብዬ አስባለሁኝ። የደረሰባት ነገር በጣም ነበር የሚያሳዝነው። ለስራ ነይ ተብላ ተቀጥራ እዚያ ከደረሰች በኋላ ለሌላ ነገር ነው የጠሯት ማለት ነው። ያንን ነገር አላደርግም በማለቷ ብዙ ዋጋን ያስከፈሏት እሷን ራሱ ማለት ነው። እና ጥንቃቄ አድርጉ። ጥንቃቄ በተሞላበት መንገድ ተንቀሳቀሱ። እዚህ ሀገር ላይ አንድ ነገር ብትሆኑ ፈጣሪ አድርግባችሁ። ማንም ሰው በስደት እንደው እንቅፋት እንኳ አይምታው፣ ሌላው ነገር ቀርቶ ማለት ነው። በጣም ከባድ ነው። ኤምባሲ ብደውሉ፣ ቆንስላ ብደውሉ፣ የትም ቦታ ብደውሉ ማንም ጠበቃ ሆኖ የሚቆምላችሁ የለም። ጓደኛ ምናምንማ ይሄ ዝም ብሎ ተራ ነገር ነው። እንደ ኤምባሲ እንኳን በመንግስት ደረጃ እንኳን ለህዝብ ለወገን ተብለው እዚህ የተቀመጡት ኤምባሲ የተቀመጠው ለማንም አይደለም። የትኛውም ሀገር ዜጋ የሆነ ችግር ሲገጥመው ከዜጎቹ ጎን ለመቆም ለዜጎቹ ድምጽ ለመሆን እኛ አቅም የሌለንን የእኛ ጉልበት የማይፈታውን ነገር ጉልበት አድርጎ ሊፈታልን ችግራችንን ነው። ነገር ግን አሁን እንደምታውቁት ማንም ሰው ከጎናችን አይቆምም እና በቻላችሁት መጠን ጥንቃቄ አድርጉ። ፈጣሪ ከክፉ ነገር ይጠብቃችሁ። ከፈጣሪም በታች እናንተ ጥንቃቄ አድርጉ እና ሌላው ነገር እንግዲህ ስለ ምንዛሬ አንዳንድ ነገር ልበላችሁ ማለት ነው። ምንዛሬን በተመለከተ በዚሁ እግረ መንገዴን ምንዛሬ እንግዲህ በአሁን ሰዓት ስንት ነው የምትሉ እርግጠኛ ነኝ። አንዳንዶቹ 48 ይላሉ፣ አንዳንዶቹ 48 ከሰባ ይላሉ። ትላንት ጠይቄ ነበር ቲክቶክ ላይ እና 48 ከሰባም በጣም ብዙ ልጆች ናቸው የጻፉልኝ። ልከናል ያሉት 50 ብር ልከናል ያለ አንድ ሰው ብቻ ነው የጻፈልኝ። አብዛኛው ሰው እንግዲህ 48 ከሰባ 48 ከ50 እንደዚሁም ደግሞ 49 ብርም የላኩ ሰዎች አሉ። 47ም ከሰባ ሚልም አለ። ከደላላ አጠያይቃችሁ ላኩ። በነገራችን ላይ ብር ስትልኩ ተጠንቀቁ። ሁሉ ጊዜ በአንድ ደንበኛ የምትልኩ ከሆነ ማለት ነው ይሸውዳችኋል፣ ያጭበረብራችኋል። ይህም ብልጥ መሆን አለባችሁ፣ ማወቅ አለባችሁ ይሄን ነገር። በነገራችን ላይ አንዳንድ ልጆች አላችሁ አንድ ደንበኛ ይዛችሁ ስለምን ዛሬ እንኳን ሳታውቁ ሳትጠይቁ እሱ ላይ ሞጭጭ ብላችሁ በሱ ምልኩ። ዘወር ብላችሁ ጠይቁ ያለውን ነገር። ግዴታ በሌላ ስላኩ አይደለም፣ ጠይቃችሁ ማወቅ መቻል አለባችሁ። እኔ ብዙ ልጆች ስለማቅ ነው እንደዚህ የሆኑ። ይጠግባሉ፣ ጥጋብ ያደርጋቸዋል። እውቀትም ስለሌላችሁ ምንም ነገር ስለሌላችሁ ይዋሻችኋል። ገባችሁ? 49 ሆነ ከሆነ 48 ሆነ ከሆነ 47 እያሉ እነሱ እኮ የሚልኩት 50 ሲሆን እኮ እነሱ 2 ብር 3 ብር እኮ ትርፍ እኮ ይሄ የተመደበ እኮ ነው። ሁሌም ያተርፋሉ። ነገር ግን በጣም ዚያዳ በቃ 3 ብር ምናምን ትርፍ የሚወስዷሉ። የእነሱ 2 ብር ምናምን ነው የእነሱ ተርፋቸው። እንደዚሁም ደግሞ 20 ብር የምንሰጣቸዋለ። ያ ነገር ነው እና ጥንቃቄ አድርጉ። ደላላ አጠያይቃችሁ ላኩ። ከላካችሁ እንኳን በአሁን ሰዓት ግን ባትልኩ ጥሩ ነው። ትንሽ ቆየት ብሎ ከላካችሁን ግን አሁን ያለበት ሁኔታ 48 ከ70 48 ከ50 49ም 47ም የሚላለ ብዙ ሰው እንግዲህ የጻፈልኝ 48 ከ70 እና 48 ከ50 እንደዚሁም 49 የሚል ሰው ነው። እንደዚህ አጠያይቃችሁ ላኩላችኋለሁ። ቤተሰቦች እንግዲህ በድጋሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛችሁ።